ዛሬ የማይጠፋው የቃል ኪዳኑ መብራት በሚል ርዕስ የእግዚአብሔርን ጸጋ ላካፍላችሁ ወደድኩ። አንዳንዶቻችሁ እንደምታውቁት ይህ ሶስተኛው ተከታታይ የሜቤዠት ታሪክ መጽሐፍ ርዕሱ ነበረ። የእግዚአብሔር ሰው ለምን ይህን መጽሐፍ በዚህ መንገድ እንደጠራው በትክክል እንድንረዳ የልባችንን አይን እንዲከፍትልን እግዚአብሔርን ዛሬም ልለምነው እወዳለሁ። እሱ የሚናገረው ስለ ኢየሱስ ክርስቶስ የመጀመሪያዎቹ የዘር ሐረግ ነው። በማቴዎስ መጽሐፍ ውስጥ ባለው ርዕስ እና በመጀመሪያው ምዕራፍ መካከል ያለውን ግንኙነት ለማስረዳት እየሞከረ ነው። አምላካችን በእውነት በዚህ ዩኒቨርስ ውስጥ ካሉት ነገሮች ሁሉ ይበልጣል። ሰማይንና ምድርን የፈጠረው እሱ ነው። እሱ በጣም ትልቅ ነው። እሱ ማን እንደሆነ በትክክል ለማወቅ መሞከር ራሱ ለኛ በጣም አስቸጋሪ ነው። አንዳንድ ጊዜ እኛ ግን ያንን እንረሳዋለን። አባ ወይም አባት ብለን ስለምንጠራው እሱ በእርግጥም ዓለም ላይ ካለው ከየትኛውም ፍጡር የተለየ ነው። ነገር ግን በጣም ስለወደደን ከመላው ዩኒቨርስ ውስጥ ትንሽ ሆነን የተፈጠርነውን እኛን ስለመረጠ ኢየሱስ ክርስቶስን ሰጠን። ኢየሱስ ክርስቶስም በስጋ የተገለጠው ቃል ነው። በዚህ በደካማው ስጋ ውስጥ መኖር መረጠ። ይህንን ያደረገው ከኛ ጋር እንዲሆንና እኛን ወደ ክብር ቦታ ሊወስደን ነው። ይህ ፍቅር ምን ያህል ታላቅ ነው! ይህ ታላቅ የእግዚአብሔር ፍቅር በኢየሱስ ክርስቶስ የዘር ሐረግ ውስጥ ተጠቅሷል። ይህ ታላቅ የእግዚአብሔር ፍቅር በማቴዎስ ወንጌል ምዕራፍ 1 ባለው የትውልድ ሐረግ ውስጥ በእያንዳንዱ ስሞች ታትመዋል። አንዳንድ ጊዜ እንደዚህ እንሆናለን። ይሄኛው ምን አይነት ነው? ከስም በኋላ ስም ብቻ ነው ያለው። ይሄንን እንዴት እናውቃለን ልንል እንችላለን። ስለዚህ ወደ ማቴዎስ መጽሐፍ እንሂድ። የኢየሱስን የዘር ሐረግ እንመልከት። ከቁጥር 1 እስከ 17 ነው። የኢየሱስ ክርስቶስ የዘር ሐረግ የተዋቀረው በልዩ መንገድ ነው እና ቁልፉ በቁጥር 17 ላይ ተብራርቷል። በቁጥር 17 ላይ በመመስረት ይህን የዘር ሐረግ በሶስት ክፍል ወይም በሶስት ጊዜያት ማዋቀር እንችላለን። የመጀመሪያው ዘመን ከእምነት አባት ከአብርሃም እስከ ንጉሥ ዳዊት ድረስ ነው። ሁለተኛው ጊዜ ከዳዊት እስከ እስራኤላውያን ባቢሎን ድረስ ያለው አሳዛኝ ግዞት ነው። ሶስተኛው ጊዜ ደግሞ ወደ ባቢሎን ከተማረከበት ጊዜ አንስቶ እስከ መሲሁ ኢየሱስ ዘመን ድረስ ነው። እሺ አሁን የመጀመሪያውን ለማየት እንሞክር፣ ምክንያቱም ሶስተኛው የኢየሱስ ክርስቶስን የዘር ሐረግ ስለሚሸፍን ወደ መጀመሪያው ክፍለ ጊዜ እንለፍ። መጽሐፍ 3ን በቤዛነት ታሪክ ውስጥ በማግኘታችን ብቻ በጣም ተባርከናል። በእውነት 5 ጥቅሶች ብቻ ናቸው እና ከዚያ ውስጥ አንድ ሙሉ መጽሐፍ አለን። 5 ቁጥሮች የእግዚአብሔር ፍቅር ምን ያህል ትልቅ እንደነበረ ለማብራራት ሞክረዋል። ስለዚህ የመጀመሪያው ዘመን ከአብርሃም እስከ ዳዊት ነው። ከአብርሃም መወለድ ጀምሮ ሊገለጽ ይችላል። ከእስራኤል መወለድ ጀምሮ እስከ ዳዊት ንጉሳዊ አገዛዝ ወይም ዩናይትድ ኪንግደም ድረስ ስላለው ታሪክ ይናገራል። ያ በ13ኛው ዓመት ዓለም አካባቢ ነው ዳዊት በእውነቱ በመላው ዩናይትድ ኪንግደም ላይ መግዛት የጀመረበት። ይሄ ረጅም ጊዜ ነው። ይህ ጊዜ በ1163 ዓመታት ነው። ለማነጻጸርም ኮሪያን ጆሰን ዳይናስቲ ወይም ስርወ መንግስት ስንት ዓመት እንደቆየ ታውቃላችሁ? 500 እና የተወሰኑ ዓመታት አይደል? ስለዚህ ይህ ጊዜ ምን ያህል እንደሆነ ማየት እንችላለን። ነገር ግን ይህ ሰፊ ታሪክ በማቴዎስ ምዕራፍ 1 ከቁጥር 2 እስከ 6 በ5 ቁጥሮች የተጨመቀ ነው። እነዚህ 5 ቁጥሮች በመጀመሪያው ዘመን የነበሩት 14 ሰዎችን ያቀፈ ሲሆን እነሱም አብርሃም፣ ይስሐቅ፣ ያዕቆብ፣ ይሁዳ፣ ፋሬስ፣ ኤስሮም፣ ራም፣ አሚናዳብ፣ ናአሶን፣ ሰልሞን፣ ቦኤዝ፣ ኦቤድ፣ እሰይ እና ንጉሥ ዳዊት ናቸው። ይህ የመጀመሪያው ወቅት ነው። ይህንን ትንሽ ተጨማሪውን እስኪ እንመልከት። ይሄ የመጀመሪያው ዘመን ነው ከአብርሃም እስከ ዳዊት። ይህ የዘር ሐረግ ክፍል በአብርሃም ይጀምርና በዳዊት ይጠናቀቃል። እግዚአብሔር ቃል ኪዳኑን ከአብርሃም ጋር ስላጸና እና ዛሬ በመክፈቻ ጥቅሳችን ላይ እንደምናነበው እግዚአብሔር ከዳዊት ጋር ያለውን ቃል ኪዳኑን አጽፏል። ይህም የመጀመሪያው ዘመን እንደ እግዚአብሔር የቃል ኪዳን ጊዜ ነው ማለት እንችላለን። እግዚአብሔር ከዚህ የእስራኤል ታሪክ ጋር የገባውን ቃል ኪዳን አሁን ከኔ ጋር ምን አገናኛል ብላችሁ ልታስቡ ትችላላችሁ። እርግጠኛ ነኝ አሁን እዚህ ናችሁ፣ ምክንያቱም ይፈጸም ዘንድ የምትጠብቁት ትንሽ ሆነ ትልቅ ቃል ኪዳን ስላለ ነው አይደል? እስቲ ስለዚህ ጉዳይ እናስብ። ይህ በጣም አስደሳች ነው፣ ምክንያቱም ይህ ጊዜ የሚጀምረውና የሚያበቃው በእግዚአብሔር ቃል ኪዳን ነው።
እግዚአብሔር ኪዳኔ መብራት ነው ይላል። የእግዚአብሔር ቃል ኪዳን በአንዳንዱ የታሪክ ጊዜ ውስጥ እንደ መብራት ነው። ስለዚህ አንድ ነገር ማስታወስ አለብን። መብራት የሚለው ቃል በምትሰሙበት ጊዜ ሁሉ መብራት መቼ ያስፈልጋል ሚለውን አያይዛችሁ አስቡልኝ። በጣም ጨለማ ሲሆን ነው አይደል? ስለዚህ መብራት የሚለው አገላለጽ በሰማችሁ ጊዜ ሁሉ በጨለማ ውስጥ እንዳላችሁ ማወቅ አለባችሁ። በእርግጥም ጨለማ የሚለውን የማንወደውን ጊዜ ማለት እንችላለን። ነገር ግን ይህ የኢየሱስ ክርስቶስ የዘር ሐረግ ዘመን የሚነግረን ዘመኑ የቱን ያህል ጨለማ ቢሆን እንኳን ይህ የእግዚአብሔር መብራት፣ የእግዚአብሔር ቃል ኪዳን፣ እግዚአብሔር ከናንተ ጋር ከኔ ጋር የገባው ቃል ኪዳን ፈጽሞ እንደማይጠፋ ነው። ለምን አትሉ? ምክንያቱም ይህ ቃል ኪዳን ሌላ ቃል ኪዳን ብቻ አይደለም። አዎ የእግዚአብሔር ቃል ኪዳን እንደሆነ እናውቃለን። ነገር ግን እግዚአብሔር በመጽሐፍ ቅዱስ ውስጥ ቃል ኪዳኔ ከመሐላ ጋር ተደረገ ይላል። የእግዚአብሔር ቃል ኪዳን በጣም ከባድ ነው። የእርግጠኝነትም ስሜት ሊሰማን ይገባል። እግዚአብሔር ግን ቃል ኪዳኑን መሐላም የታከለበት እንደሆነ ጨምሮ ነግሮናል። የመሐላ ኃይል እስኪ እንመልከት። እግዚአብሔር አንድ ጊዜ የማለውን ተናግሯል፣ በፍጹም ሐሳቡን አይለውጥም። የዚህ ጥቅስ አተገባበር አንዳንድ ጊዜ ተስፋ ሊያስቆርጠን ይችላል። በራሳችንም ተስፋ እንቆርጣለን። እኔ ክርስቲያን ለመሆን ብቁ አይደለሁም፣ በተደጋጋሚም ተሰናክያለሁ እንላለን። እግዚአብሔር ግን አንድ ጊዜ ከጠራው በኋላ ሐሳቤን ፈጽሞ አልለውጥም ይላል። እንዲሁም እግዚአብሔር የተስፋውን ቃል ወራሾች ሊያሳይ ፈልጎ ይህ ማለት እኛ የዚህ ተስፋ ተቀባዮች ስለሆነን ማለት ነው። ዓላማው ምን ያህል የማይለወጥ እንደሆነ ያሳያል። እግዚአብሔር ዛሬ እንደ ክርስቲያን ከጠራን በሕይወታችን ውስጥ ያለውን ዓላማ በእርግጥ ይፈጽመዋል። ምክንያቱም እሱ በመሐላ በኩል ጣልቃ ገብቷል። ይህ በዕብራውያን መጽሐፍ ምዕራፍ 6 ቁጥር 17 ላይ ነው። በእግዚአብሔር መሐላ የተቋቋመው ቃል ኪዳን የተረጋገጠ ነው። በመዝሙረ ዳዊት ምዕራፍ 89 ከቁጥር 28 ላይ እናያለን። ለዘላለም ምሕረቴን ለእርሱ ጠብቃለሁ፣ ኪዳኔንም በሱ ዘንድ የታመነ ነው እያለ እግዚአብሔር ይናገራል። የእግዚአብሔር ቃል ኪዳን ምን ያህል እውነት፣ እርግጠኛ፣ ትክክለኛና ውጤታማ እንደሆነ ደጋግመው የሚነግሩን ሌሎች ብዙ የመጽሐፍ ቅዱስ ጥቅሶች አሉ። በመጨረሻም ኪዳኑ ዘላለማዊ ነው፣ መቼም አይለወጥም የሚለውን እናገኛለን። እናም እግዚአብሔር ልባችንን እንዲባርክ በዚህ ቃል ኪዳን ኃይል በመሐላ እንድንጠብቅ እጸልያለሁ። ጊዜው ምን ያህል አስቸጋሪ ቢሆንም ወላዋይ ሁኔታ ውስጥ ብንገባም ያንን እምነት እንጠብቅ። ቃሉ ለኛ እግዚአብሔር የገባልን ቃል ኪዳን በእርግጥ ይፈጽመዋል። እስቲ አንድ ጥቅስ እዚህ ላይ እንመልከት። እዚህ ብዙ ጥቅሶች አሉ፣ ነገር ግን እነሱን መዝለል ሳልፈልግ እያደረግኩ ነው። መጽሐፍ ቅዱስ አንድ ላይ ማንበብ እንድንችል ወደ ኤርሚያስ ምዕራፍ 32 ከቁጥር 37 እስከ 40 እንሂድ። ከዘላለም ቃል ኪዳኖች ውስጥ አንዱ እዚህ ተዘርዝሯል። በኤርሚያስ ምዕራፍ 32 ከቁጥር 40 እንዲህ ይላል፣ ለእነሱም ከማደርገው በጎነት አልመለስም ስል ከእነሱ ጋር የዘላለም ቃል ኪዳን እገባለሁ፣ ከእኔም ዘንድ ፈቀቅ እንዳይሉ መፈራቴን በልባቸው ውስጥ አኖራለሁ ይላል። ስለዚህ ምናልባት በእምነታችን የምንዋዥቅ ከሆነ እኔ እንደ ክርስቶስ በእውነት ጥሩ እየሰራው አይደለም ብለን እርግጠኞች እየሆንንም ከሆነ እግዚአብሔር ሁል ጊዜ ቃሉን እንድንከተል መፈራቱን በልባችን ውስጥ ማድረጉን እያረጋገጠ ነው። ይሄም ደግሞ ዘላለማዊ ነው፣ ተከናውኗል። አሜን። ወደዚህ ጊዜ ትንሽ ጠለቅ ብለን እንሂድ። በእርግጥ እግዚአብሔር ከሕዝቡ ጋር ቃል ኪዳን በገባ ጊዜ ከአብርሃም ጋር ቃል ኪዳን እንዳደረገ፣ ከይስሐቅም ጋር ቃል ኪዳን እንዳደረገ፣ ከያዕቆብም ጋር ቃል ኪዳን እንዳደረገ ማየት እንችላለን። ወደዚህ ጊዜ ትንሽ ጠለቅ ብለን እንሂድ። በእርግጥ እግዚአብሔር ከሕዝቡ ጋር ቃል ኪዳን በገባ ጊዜ ከአብርሃም ጋር ቃል ኪዳን እንዳደረገ፣ ከይስሐቅም ጋር ቃል ኪዳን እንዳደረገ፣ ከያዕቆብም ጋር ቃል ኪዳን እንዳደረገ ማየት እንችላለን። በተጨማሪም እግዚአብሔር በምድረ በዳ ጉዞ ከእምነት መሪዎች ጋር ቃል ኪዳን እንደገባ ማየት እንችላለን። ይሄ ማን ነው? ሙሴ ነው። እሱም ደግሞ ቃል ኪዳን ገባ። ነገር ግን ማንኛውም ቃል ኪዳን ብቻ አይደለም፣ ከመሐላ ጋር የተያያዘ ቃል ኪዳን ማለቴ ነው። እግዚአብሔር ደግሞ ከዳዊት ጋር ሌላ ቃል ኪዳን አደረገ፣ የመሐላ ቃል ኪዳን። እግዚአብሔር በመሐላ የገባውን ቃል ኪዳኑን ለመግለጥ ሁሌም ዝግጁ እንደሆነ እናያለን። ስለዚህ በዚህ ምድር ላይ የእግዚአብሔር ቃል ኪዳኑን በሚፈጸምበት መንገድ ላይ ሊቆም የሚችል ምንም አይነት ኃይል የለም። የሚችሉትን ሁሉ ቢያደርጉ የጨለማው ኃይል ምንም ያህል የቱን ያህልም ብርቱ ቢሆንም የእግዚአብሔርን ኃይል
በግል ሕይወታችን፣ በአገራችን ታሪክ ወይም በዚህ ዓለም የማይለወጠውን የእግዚአብሔር መሐላ የመሰረተውን የቃል ኪዳን ፍጻሜ እንዳይሆን ሊከለክል የሚችል ምንም አይነት ነገር የለም። በኢየሱስ የዘር ሐረግ ውስጥ የተመሰከረው ይህ እውነት እንመርምር። እነዚህ 14 አሃዞችን እንደገና እናያለን። በዚህ ጊዜ የእስራኤል ልጆች ከአብርሃም ጀምሮ እስከ መጀመሪያው ዘመን ፍጻሜ ድረስ እስከ ዳዊት ዘመን ድረስ ስፍር ቁጥር የሌላቸውን ኃጢአቶችን ሰርተዋል። የእግዚአብሔርን ልብ ደጋግመው ሰብረዋል። ለምሳሌ በኤስሮን፣ በራም፣ በአሚናዳብ፣ በነአሶን መካከል በግብፅ 400 ዓመታት ያህል ባርነት እንደነበረ እናውቃለን። በግብፅ 430 ዓመታት ቆይታ ነበራቸው። በዚያም እግዚአብሔርን አላመለኩም፣ ጣዖትን ያመልኩ ነበር፣ ባሪያዎች ነበሩ። ምን ማድረግ እንዳለባቸው ምርጫ እንኳን አልነበራቸውም። እንዲሁም በ40 ዓመታት ውስጥ በምድረ በዳ ጉዞ ባለማመን መንፈሳዊ ጨለማ ውስጥ ነበሩ። በዘመነ መሳፍንት 340 ዓመታት ነው አይደል? እነዚህ ሰዎች ጣዖትን በማምለክ በእግዚአብሔር ልብ ውስጥ ችንካር ቸነከሩ። በአይናቸው ትክክል መስሎ የታያቸውን ሁሉንም አደረጉ። ነገር ግን በዚህ የኃጢአት ጊዜ በተደጋጋሚ ኃጢአቶችን በሚያደርጉ ጊዜ እግዚአብሔር የመረጣቸው ሕዝቦች ስለሆኑ የእግዚአብሔርን ሕዝብ እግዚአብሔር ትቷቸዋል እንዴ? አይ፣ እግዚአብሔር ለእነዚህ ሰዎች ደህንነት መስጠቱን አልተወም። ከአብርሃም ጀምሮ እስከ ዳዊት ድረስ ሰይጣን ኃይለኛ ጥቃቱን እያደረሰ ነበር። በብዙ የጨለማ ነፋሶች እየነፈሱ ነበረ። ግን አሁንም የቃል ኪዳኑን መብራት ማጥፋት አልቻለም። ከዚህ ተስፋ ከተደረገበት መሲህ እስከ ኢየሱስ ክርስቶስ ድረስ ያለማቋረጥ ይቃጠል ነበር። በእግዚአብሔር መሐላ ላይ የተመሰረተ ስለሆነ ልክ ኩራዝ ውስጥ እንዳለ ክር የሚቃጠለውን ክር ማጥፋት አልቻሉም። ሃሌሉያ! አንዳንድ ጊዜ እንደዚህ ይሰማኛል። ታውቃላችሁ፣ ይህ ጨለማ አካባቢያችንን እንደወረረ ይሰማኛል። ልክ እንደ ኩራዝ ፈትል ውስጥ እንዳለ ክር ትንሽ ብቻ የቀረን ሊመስለን ይችላል። ልክ ሊያልቅ ሲል ያለው እንደዚህ አይነት ስሜት ተሰምቷችሁ ያውቃል? ግን ይህን ጥቅስ አብረን እናንብብ። እግዚአብሔር ምን ቃል ገባ? የተቀጠቀጠን ሸምበቆ አይሰብርም፣ የሚጤስንም ክር አያጠፋም፣ በእውነት ፍርድን ያወጣል። እና ይህ የመሐላ ቃል ኪዳን ነው። ማስታወስ አለብን። ከሺህ ዓመታት በፊት ለኖሩ ሰዎች ብቻ አይደለም የሚሰራው። መጽሐፍ ቅዱስ በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 1 ላይ በተለይም በፍጻሜው ዘመን የምንኖር ለኛ ተብሎ እንደተጻፈ ይነገራል። በተጨማሪም በኢየሱስ ክርስቶስ የዘር ሐረግ የመጀመሪያው ጊዜ በእነዚህ 14 ምስሎች በኩል የተደረገ ቃል ኪዳን ለነሱ ብቻ እንዳልነበረ ይናገራል። ዘዳግም ምዕራፍ 29ን እንመልከት። ሙሴ ከእግዚአብሔር መሐላ ጋር የተደረገውን ቃል ኪዳን ለሱ ብቻ እንዳልተደረገ ገልጿል። እናንብበው። እኔም ይህንን ቃል ኪዳንን ይህን መሐላ የማደርገው ከእናንተ ጋር ብቻ አይደለም፣ ነገር ግን ዛሬ በአምላካችን በእግዚአብሔር ፊት ከኛ ጋር በዚህ ከሚቆም ሰው ጋር ዛሬም ከኛ ጋር በዚህ ከሌለ ሰው ጋር ነው እንጂ ይላል። እነዚህ ሰዎች እነማን ናቸው? ዛሬ እዚህ ከኛ ጋር ያልሆኑ እያለ ሙሴ የሚጠቅሰው ማንን ነው? ወደፊት የሚመጡ ሰዎች ነው አይደል? እና ሁሉም በኢየሱስ ክርስቶስ አማኞች ናቸው። እሱም መንፈሳዊ እና ዓለማዊ አይሁዶች፣ እውነተኛ እስራኤላውያን፣ የአብርሃም መንፈሳዊ ዘሮች ይሆናሉ። እናም በኢየሱስ ክርስቶስ ለሚያምኑ ለሁሉም አይደል? ለአብርሃም ዘሮች፣ ለእስራኤላውያን እና የአብርሃም መንፈሳዊ ዘሮች ለሆኑት ለሁሉም አይደል? በየትኛው የትውልድ ሐረግ ውስጥ በትክክል ይሄዳል? ቀጥለንም እንደምናየው የአብርሃም የዘር ሐረግ ወይም ደግሞ የኢየሱስ የዘር ሐረግ በማቴዎስ ምዕራፍ 1 ላይ እንደተጠቀሰው ማለት ነው። ስለዚህ የእስራኤላውያን ጋር የተደረገው ቃል ኪዳን ኢየሱስ ክርስቶስ ስለመጣ ይህ ቃል ኪዳኑ ዘላለማዊ ይሆናል። የእግዚአብሔር መንግስት በመጨረሻ እስከምትፈጸም ድረስ ለዘላለም ውጤታማ በሆነ መንገድ ይቀጥላል ማለት ነው። በዚህ ጽንሰ ሐሳብ እንቀጥል። በዚህ ምድር ላይ እግዚአብሔር የቃል ኪዳን ፍጻሜ የሚያደናቅፍ ኃይል የለም። የጨለማና የሰይጣን ጥቃቶች አሁንም በእኛ ላይ
እየመጡ ነው ልንል እንችላለን። በዚህም ጊዜ ስለራሳችን እርግጠኛ ያልሆነ ስሜት ሊሰማን ይችላል። ክርስቲያን ለመሆን ብቁ እንዳልሆንን ሊሰማን ይችላል። ከአባታችን ጋር ባለን ግንኙነት ወይም ደግሞ እውነተኛ ክርስቲያኖች እንደመሆናችን መጠን በጣም እርግጠኞች መሆን ያለብን ጉዳይ አለ። እኛ በእግዚአብሔር እንደተመረጥን መዘንጋት የለብንም። በዘር ሐረግ ውስጥ የእያንዳንዱ ሰውን ሕይወት በመመልከት ሁሉም ነገር በእግዚአብሔር ሉዓላዊ ምርጫ መሰረት መፈጸም እንዳለበት ደጋግመን ማረጋገጥ እንችላለን። ዋናው አገላለጽ ሉዓላዊ ምርጫ የሚለው ነው። እስቲ ይህንን እንመልከት። ይህ የሚያሳየው መዳናችን የሚገናኘው በስኬታችን እንዳልሆነ ይገልጽልናል። መዳናችን የተገኘው በእኛ ሀብት ወይም በኃይላችን ወይም በክብራችን ወይም ምሁር በመሆናችን ወይም ደግሞ በችሎታችን አይደለም፣ ነገር ግን በእግዚአብሔር ሉዓላዊ ጸጋ ነው። ለምሳሌ የአይሁድ ሕዝብ የዘር ሐረግ በባህላዊ መንገድ በበኩር ልጆች ብቻ የተወሰነ ነው። ነገር ግን የዘር ሐረግ ብዙ የበኩር ያልሆኑ ልጆች እንዳሉት ይታወቃል። ለምሳሌ ይስሐቅ፣ እሱ የበኩር ልጅ አልነበረም። ታላቅ ወንድሙ እስማኤል ነበር። እንደገናም ወደ ያዕቆብና ይሁዳም ስንመጣ እንደዛ እናያለን። ወደ ፋሬስም ልክ ነኝ አይደል? ፋሬስ ከዛራ ጋር መንታ ነበር። እነዚህ ሁሉ ሰዎች የበኩር ልጆች አልነበሩም። በዘር ሐረግ ውስጥ ለመመስገብ ብቁ አልነበሩም ማለት ነው። ነገር ግን በእግዚአብሔር ሉዓላዊ ምርጫ ምክንያት እነዚህ ሰዎች በእግዚአብሔር በኢየሱስ ክርስቶስ በኩል የዘር ሐረግ ውስጥ ተካተዋል። ስለ ማንነታችን አይደለም፣ ነገር ግን ሁሉም እግዚአብሔር ለኛ ስላደረገልን ነገር ነው የሚናገረው። ይሄንንም ጨምሬያለሁ። በጣም ድንቅ ነው አይደል? በዮሐንስ ምዕራፍ 15 ከቁጥር 16 ኢየሱስን ይህን ሐሳብ እያስተጋባ እንዲህ አለ፣ እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም። አብን በስሜ ስለምትለምኑት ሁሉ እንዲሰጣችሁ ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኋችሁ። እግዚአብሔር ስለመረጠን ያለፈው የአሁን የወደፊት ሕይወታችንን አይቶታል ማለት ነው። አሁንም የመረጠን እሱ ነው። በውስጣችን የጀመረው መልካም ሥራ በእርግጠኝነት እንደሚያጠናቅቅ እርግጠኞች ነን። አሜን። በተጨማሪም በኤፌሶን ምዕራፍ 2 ቁጥር 8 እና 9 ይህንን ያብራራል። ጸጋው በእምነት አድኗቸዋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም ይላል። በተጨማሪ በቲቶ ምዕራፍ 3 ከቁጥር 5 ላይ እንዲህ ይላል፣ እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ሥራ አይደለም ይላል። እንደገና በዚህ የዘር ሐረግ ውስጥ በጣም ልዩ የሆኑ ሰዎችን መመልከት እንችላለን። እግዚአብሔር የሴቶችን ስም በማካተት ይህም ባህላዊ የዘር ሐረግ አፍርሶታል። ይሄም ትልቅ ሐሳብ ነው። በአይሁድ ባህል በጣም የተከለከለ ነገር ነው። ያ ብቻ አይደለም፣ እነዚህ ሴቶች አሕዛብ ነበሩ። በጣም የሚገርም ነው አይደል? አይሁዳውያን በንቀት የሚመለከቷቸው እስራኤላውያን አልነበሩ። ያ ብቻ አይደለም፣ እነዚህ ሴቶች አሕዛብም ጭምር ነበሩ። አይሁዳውያን በንቀት የሚመለከቷቸው ሰዎች ናቸው። እስራኤላውያን አልነበሩም። እነማን ናቸው? እሺ፣ ትዕማር የእምነት የዘር ሐረግ ሊቆም እንደማይችል ተገነዘበች። ስለዚህም ከአማቷ ከይሁዳ ጋር ያንን አሰቃቂ ነገር አደረገች። እዚህ ጉዳይ ላይ ምንም ሌላ የተለየ ማብራሪያ አልሰጥም። በዚህ ጉዳይ ላይ በኋላ መማር ትችላላችሁ እና እርግጠኛ ነኝ እስካሁን ካላወቃችሁ ስለዚህ ጉዳይ የበለጠ እንደምንሰማ እርግጠኛ ነኝ። ቀጥለን ረዓብን እናያለን። ረዓብ ማን እንደነበረች ታውቃላችሁ? ሴት ብቻ አልነበረችም፣ አሕዛብም ብቻ አልነበረችም። ጋለሞታ ተብላ የምትጠራ አሕዛብም የነበረች ነች። ማንም ሰው እኔ ብሎ ስለተጠራ ብቻ የዘር ሐረግ አካል ሊሆን አይችልም። እየተናገረን ያለነው ስለ ኢየሱስ ክርስቶስ የዘር ሐረግ ነው አይደል? እሷ ግን ተናዘዘች። እግዚአብሔር አምላካችሁ እሱ በላይ በሰማይ በታች በምድርም አምላክ ነው አለች። ስለዚህ በኢየሱስ ክርስቶስ በማመን ብቻ የዚህ የዘር ሐረግ አካል መሆን እንደምትችል ማየት እንችላለን። የመጨረሻዋ ሴት ሩት ናት።
ተወዳጇ ሩት፣ ሞዓባዊቷ አሕዛቧ ሩት በእግዚአብሔር ክንፎች ስር መጠጊያ ፈለገች። አያችሁ፣ ምንም አይነት መድሎ የለም። ማንም ሰው ጻድቅ ሊሆን አይችልም። ማንኛውም ሰው የኢየሱስ ቤተሰብ አባል መሆን አይችልም። ማንም ሰው በኢየሱስ ክርስቶስ በማመን ብቻ የዚህ የዘር ሐረግ አካል መሆን ይችላል። ስለዚህ አሁን በሕይወታችን ምንም ያህል የተወሳሰበ ነገር ውስጥ ብናልፍ፣ ምናልባት ባለፈው ጊዜም ብንቆጭ፣ ምን ያህል ችግሮችም ሊያጋጥሙ ቢችሉም፣ ከዚህ በፊት ቢሆንም እግዚአብሔር ዛሬ ያለንን እምነት ከሁሉ በላይ አስፈላጊ አድርጎ ይመለከተዋል። ስለዚህ ዛሬን እንኑር፣ እንቀጥል። እሺ፣ ካለፈው ሕይወታችን ወይም ከጥፋታችን ጋር አንጣበቅ። ያ መቼም ወደ ኋላ ነው የሚያያይዘን። ኢየሱስ ያደረገልንን እናስታውስ፣ ወደፊት እንሂድ። ስለዚህ ዛሬ የመክፈቻ ጥቅሳችን እንደሆነው ወደ መደምደሚያችን መሄድ እፈልጋለሁ። እኔ እንደማስበው ይህ ጥቅስ እስካሁን በተነጋገርነው ተመሳሳይ መስመር ውስጥ ከሁሉም የበለጠ ማጽናኛና ማበረታቻን ይሰጣል። ይህ ጥቅስ የቃል ኪዳኑ ኃይል የእስራኤልን ታሪክ እስከ ኢየሱስ ክርስቶስ መምጣት ድረስ እንዴት እንዳቀጣጠለው ማየት እንችላለን። እና አሁን እንኳን በሕይወታችን እንዴት እንደሚያቀጣጥል ታሪካችን ሁሉም በእግዚአብሔር የመቤዠት ሥራ እንዴት እንደሚቀጣጠል ይመሰክራል። ይህም ቁጥር በሁለተኛ ዜና ምዕራፍ 21 ከቁጥር 7 ላይ ነው ያለው። አብረን እናንብበው። ነገር ግን ከዳዊት ጋር ስላደረገው ቃል ኪዳን ለእሱና ለልጆቹ በዘመናት ሁሉ መብራት ይሰጠው ዘንድ ስለሰጠው ተስፋ እግዚአብሔር የዳዊትን ቤት ያጠፋ ዘንድ አልወደደም ይላል። ይህ ጥቅስ ይህን ወቅት ምን ያህል ጨለማ እንደነበረ ይናገራል። ነገር ግን ይህ ቤት መጥፋት ሲገባው እግዚአብሔር እንዲህ ይላል፣ ይህም ቤት አላፈርስም፣ ምክንያቱም አስቀድሜ ቃል ኪዳን ገብቻለሁ፣ የማይጠፋ መብራት እሰጣለሁ፣ ምንም ያህል ጨለማ ቢሆን ይላል። ግን ከዚህ በፊት ምን አይነት ጥቅስ እንዳለ ታውቃላችሁ? እግዚአብሔር ይህን ጥቅስ ሲናገር ምን አይነት ጨለማ እዛ እንደነበረ ታውቃላችሁ? ይሄ ቁጥር 7 ነው አይደል? እስኪ ከላይ ወዳለው ቁጥር 6 እንመለስ። የአካብንም ልጅ አግብቶ ነበርና የአካብ ቤት እንዳደረገ በእስራኤል ነገሥታት መንገድ ሄደ፣ በእግዚአብሔርም ፊት ክፉ አደረገ ይላል። አካብ ማን ነው? ንጉሱ ነው አይደል? በጣም ጣዖት የሚያመልክ በእግዚአብሔር ታሪክ ውስጥ ታላቁ ክፉ ንጉስ፣ በእስራኤል ታሪክ ውስጥ እጅግ ክፉ ለነበረው ንጉስ ምሳሌ የሆነ ሰው ነው። ከታች ግን ዳዊት አለ። ይሄኛው ንጉስ ግን የማንን መንገድ ተከተለ እያለ ነው? የአካብን መንገድ። ይሄ ብቻ ሳይሆን የአካብን ልጅ ሚስቱ አድርጎ ተቀብሏታል። ይቺ ልጅ ማን ነበረች? የመቤዠት ታሪክን በደንብ ተማሩ። አካብና ኤልዛቤል የወለዱት ጎቶሊያ የምትባል ልጅ አለች። የእግዚአብሔርን የዘር ሐረግ ለማቋረጥ የሞከሩ ክፉ ነገርም የሰሩ ነበሩ። ቢሆንም እግዚአብሔር ምን ይላል? እግዚአብሔር ግን ስለ ቃል ኪዳኑ የዳዊትን ቤት ያጠፋ ዘንድ አልወደደም ይላል። ሁላችንም ይህ የቃል ኪዳኑ ታሪክ በኢየሱስ ክርስቶስ በኩል ወደኛ እንደመጣ ሁላችንም እንድናውቅ ጸልያለሁ። ምክንያቱም ይህ ቃል ኪዳን ስለ ኢየሱስ ክርስቶስ መምጣት ነው አይደል? በዘፍጥረት ምዕራፍ 1 ቁጥር 1 ላይ እንደዚህ ይላል፣ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። ያ ሙሉ መጽሐፍ ቅዱስን እንደ መክፈቻ አገለገለ። በአዲስ ኪዳን ውስጥ የዛ ጥቅስ ትይዩ ጋር ስንመጣ ግን የመጀመሪያው መስመር ምን ይላል? ማቴዎስ ወንጌል ምዕራፍ 1 ከቁጥር 1 ላይ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ ታሪክ መጽሐፍ ይላል። ይህ መጽሐፍ የተስፋ ቃልን ሁሉ እግዚአብሔር የቀባቸውን ቃል ኪዳኖች ሁሉ ፈጻሚ የሆነው ኢየሱስ ክርስቶስ መምጣትን እየጀመረ ነው። በዘፍጥረት ምዕራፍ 3 ከቁጥር 15 ላይ እግዚአብሔር የቀባው የተስፋ ቃል የሴቲቱ ዘር ተብሎ የተጠቀሰው ማለት ነው። መጽሐፍ ቅዱስ የሚነግረን ምጽአት እንዳለና ኢየሱስ ክርስቶስ እንዲመጣ እርግጠኞች ሆነንም እንድንጠብቅ ነው። ሁለተኛው ምጽአትም ደግሞ ይፈጸማል። የሴቲቱ ዘር መጥቶ ጭንቅላቱን እንደሚቀጠቅጥ ሁሉ አሁንም ምንም አይነት ችግር ቢያጋጥመን በዚህ ጊዜ ወይም ደግሞ ባሳለፍነው የህይወት መስመር ውስጥ ወደፊትም ሊሆን ይችላል
የእባቡን ራስ የቀጠቀጠው ኢየሱስ በእርግጥ ይመጣል። እናም እሱ በእናንተ ከፍ ከፍ ይበል። እናም እሱ የአጽናፍ ዓለሙን ብቸኛ ሉዓላዊ ገዢም ይሆናል። በእኛም ውስጥ ንጉሥ ይሆናል። ያ ተስፋ ቃል ፍጻሜውን እየጠበቀ ነው። በእርግጥ እውነት ነው። ስለዚህ እንጠብቀው፣ እውነትን እንያዝ። በዙሪያችን ብዙ መከራዎችን እየሰማን ሊሆን ይችላል። በአሁኑ ጊዜ ኮሪያ ከሌሎች በርካታ ሀገሮች ጋር ሲወዳደር በጣም አስተማማኝ ሁኔታ ላይ ነው። ልናማረርም እንችላለን አንዳንድ ጊዜ። በአሜሪካ ውስጥ ብዙ ሰዎች እንደዚህና እንደዚህ አድርገዋል፣ በቻይና ውስጥም እንደዚህ አድርገዋል፣ መንግስታችንም ይህን ሊያደርግብን ይችላል እያለንም ልናስብ እንችላለን። ብዙ ሀገሮች አሉ ታውቃላችሁ። ፓስተሮች ደውለው ሲነግሩን እንሰማለን። በየትኛውም ሁኔታ ውስጥ ግን እናንተ ይሄንን ተረዱ። ሰዎች በተለያዩ ምክንያት ከቦታቸው እየወጡ ነው። ኮቪድ በተነሳ ጊዜም ደግሞ አጠገባቸው የነበሩ ሰዎችም እየሞቱ ነበረ። ማለቴም ከህንድ፣ ከፓኪስታን፣ በመላው ዓለም በተለያዩ መንገዶችም እየተሰቃዩ ያሉ አሉ። በእርግጥም በታላቅ መንፈሳዊ ጨለማና ስጋዊ ጨለማ ውስጥ ነን። እግዚአብሔርም አምናለሁ ለዚህ መብራት እንድንሆን ጠርቶናል። የሰው ነፍስ የጌታ መብራት ናትና እግዚአብሔርም ደግሞ ጠርቶናል በጨለማ ውስጥ የሚያበራ መብራት እንድንሆን፣ ተስፋና ድፍረትን ሰጥቶን ሁለተኛውን ምጽአት ወንድሞችና እህቶች በተስፋ እንድንጠብቅ፣ በእርግጥም የሚመጣውን የተጠባበቅን በህይወት እንድንኖርና እንድንጸና እግዚአብሔር ይርዳን። እኛ የበጎ አድራጎት ስራዎችን ብቻ አይደለም መስራት ያለብን፣ ምግብና ገንዘብን መስጠት ብቻ አይደለም ማድረግ ያለብን፣ ምንም እንኳን ያ ትክክል ቢሆንም። አንዳንድ ጊዜ ግን መንፈሳዊ ምግብ አጥተው የሚሰቃዩ አሉ። ለነሱም ልንሰጣቸው ይገባናል። መጽሐፍ ቅዱስ ከመቼውም ጊዜ በላይ የሚያስጠነቅቀን መንፈሳዊውን ረሃብ ነው። ስለዚህ ዝግጁ ናችሁ? የሱ ቃል ኪዳን በመያዝ መብራታችንን እናብራ። ነበልባላችን ተሰብስቦ ትልቅ እሳት ይሆን ዘንድ እርስ በርሳችንም ደግሞ እንረዳዳ። የኛ ሴሎ ልባችን ውስጥ ያለው እሳት ነው አይደል? ያንንም አንድ ላይ እናድርገው። ባለፈው ሳምንት የኢንዶኔዥያ ቤተክርስቲያን የተዘጋጀው አስደናቂ ነበር፣ አስገራሚ ሴሚናር ነበር። በአዋጅ ደግሞ የሚዘጋጅ ሌላ ሴሚናር ይኖረናል፣ እዚህ ቤተክርስቲያናችን ውስጥ አዘጋጅተናል። እናም እኔም በእርግጥ አሁን እየተገነዘብኩ የመጣሁት ነገር ጊዜው በጣም ከባድ እንደሆነ ነው። መንፈሳዊ በኩር እንደመሆናችን መጠን በዓለም ዙሪያ ላሉ ሰዎች ሁሉ መንፈሳዊ ምግብ መስጠት አለብን። ስለዚህ ይህን ብርሃን አብረን እንድናበራ በጸሎት በመረዳዳት ለመቆምና ወደፊት በመገስገስ ወደ ምንካፈለው ተስፋ እንድናድግ ጸልያለሁ። አሜን። እንጸልይ። አባታችን አምላካችን ሆይ በማቴዎስ ምዕራፍ 1 በኢየሱስ ክርስቶስ የትውልድ ሐረግ ውስጥ ባለው በዚህ አሰልቺ በሚመስለው የስም መደጋገም ውስጥ ልብህንና ያንተን ቃል ኪዳን ስላሳየህን በጣም እናመሰግናለን። አባት ሆይ በ5 ቁጥሮች ውስጥ ያሉት 14 ስሞች ብቻ ፍቅር ምን ያህል ታላቅ እንደሆነና ለኛ ያለ ፍቅር እንዴት እንደማይጠፋ የሚመሰክሩ እንደሆኑ አሳይተናል። የሰጠን ቃል በግል እንደ ቤተሰብ እንደ ሀገር ወይም ለዚህ ዓለም ሁሉ እንድናደርስ ይህ ቃል ኪዳን እንድንጠብቅ እንድትረዳን ምን ያህል አስቸጋሪና መጥፎ ጊዜ ላይ ብንሆንም ሳንረሳው እንድንይዘው እርዳን። ቃል ኪዳንን እንድንጠብቅ እርዳን። እናም የጨለማው ጊዜ ቢኖርም በብሩህ ብርሃን እንድናበራ ሙሽራችን ኢየሱስ ክርስቶስ ሲመጣ መብራታችን እየበራ እንዲሆን ልክ እንደ አስተዋይ ደናግል ሻማችን እየበራ ያለ እንዲሆን ጸልያለሁ። ይህንንም እድል ስለሰጠን እናመሰግናለን። በኢየሱስ ክርስቶስ ስም ጸልያለሁ። አሜን። ክብርን ሁሉ ለአባታችን ለእግዚአብሔር እንስጠው።